የባህር በሩ ነገር ቁርጥ እየሆነ ነው። ኤርትራ ለመደራደር ተስማማች። ኢትዮጵያ ጉዳዩን ገፍታበታለች። አሜሪካ ኤርትራን አሳመነቻት። ኤርትራ 1000 ኪሎ ሜትር ከሚጠጋው የባህር ወሽመጥ የተወሰነውን ለኢትዮጵያ ለመስጠት በሚያስችሉ ጉዳዮች ላይ ለመደራደር ዝግጁ መሆኗን ከሰሞኑ የአሜሪካ የምስራቅ አፍሪካ ተወካይ በአስመራ በነበራቸው ጉብኝት አረጋግጠውላቸዋል ተብሏል። የኤርትራው የውጭ ጉዳይ ሚኒስተር አቶ ኡስማን ሳልህ ለፕሬዝዳንት ዶናልድ ትራምፕ በአፍሪካ ጉዳዮች ላይ ከፍተኛ አማካሪ ከሆኑት ከማሳድ ፋሬስ ፕሎስ ጋር ተገናኝተው በሁለቱ ሀገራት መካከል ያለውን ግንኙነት ለማደስ በሚቻልባቸው መንገዶች ላይ መወያየታቸው መግለጹ የሚታወስ ሲሆን ፋሬስ ፕሎስ ኤርትራ እየገፋ የመጣውን የኢትዮጵያ ጥያቄ በሰላማዊና ብልሃትነትን የተሞላበት መንገድ በመጠቀም ማድረቅ እንደሚገባት አስጠንቅቀዋል ነው የተባለው። 1000 ኪሎ ሜትር የባህር ወሽመጥ ተይዞና 130 ሚሊዮን ሕዝብ ያላት ኢትዮጵያ ተረጋግማ የምታነሳው የባህር በር ጉዳይ ትክክለኛ መሆኑን ብሎስ ለኤርትራ ገልጸዋል የተባለ ሲሆን ኢትዮጵያ በወታደራዊ አማራጮች ወደብ ለመያዝ ብትሞክር ወደባችሁ ብቻ ሳይሆን እንደ ሀገር ህልውናችሁም ያበቃላታል ብለዋቸዋል ነው የተባለው። ኢትዮጵያ የመልክዓ ምድራዊ እስረኛ አድርጎ ማቆየት እንደማይቻል ገልጸዋል የተባሉት ፋሬስ ፕሎስ ኤርትራ ይህ አደጋ ከሚደርስባት በፊት በሰጥቶ መቀበል መርህ አሰብን መስጠትና ከኢትዮጵያ ጋር መደራደር እንዲሁም መልካም ጎረቤት ሆኖ መዝለቅን ለኤርትራውያን ህልውና አስፈላጊ ነው የሚል መልእክት ከፕሬዝዳንት ዶናልድ ትራምፕ እንደመጣ ተነግሯል ነው የተባለው። አሜሪካ ኢትዮጵያና ኤርትራን በወደብ ጉዳይ ላይ ማደራደር ዝግጁ መሆኗን የገለጹት ብሎስ በአፍሪካ ህብረት ስር አልም በኢጋድ ማዕቀፍ ሁኔታ በሰላም እንዲጠናቀቅ እገዛ እናደርጋለን፣ የገንዘብና ሌሎች ትብብሮችን ለማድረግ ዝግጁ ነን ማለታቸው ተሰምቷል። የኤርትራው የውጭ ጉዳይ ሚኒስተር አቶ ኡስማን ሳልህ በበኩላቸው ለፕሬዝዳንት ዶናልድ ትራምፕ በአፍሪካ ጉዳዮች ላይ ከፍተኛ አማካሪ ከሆኑት ከማሳድ ፋሬስ ፕሎስ ጋር ተገናኝተው በሁለቱ ሀገራት መካከል ያለውን ግንኙነት ለማደስ በሚቻልባቸው መንገዶች ላይ በመወያየታቸው መደሰታቸውን ገልጸው በወደቡ ጉዳይ ከኢትዮጵያ ጋር ለመደራደር ዝግጁ መሆናቸውን ለአሜሪካ ተወካዩ ብሎስ ነግሯቸዋል ተብሏል። ከኢትዮጵያ ጋር እንደ ማንኛውም ሀገር ላይ እንዳለ ግንኙነት መመስረት ፍላጎታችን ያሉት የኤርትራው የውጭ ጉዳይ ሚኒስትር ኡስማን ሳሌህ ኢትዮጵያ ሕጉን ተከትላና በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደግፋለን ብለዋል። ለዚህም በአፍሪካ ህብረት ስርና ሌሎች ሽማግሌዎች ባሉበት ለመደራደር ዝግጁ ነን ሲሉ ተናግረዋል። የኢትዮጵያ አካሄድ አምባገነናዊነት ይታይበታል ያሉት ሳሉ ሆኖም የባህር በር የማግኘቷ ጉዳይ ዳግም በዓለም አቀፍ ህጎች ስለሚደገፍ ብቻም ሳይሆን ኢትዮጵያውያን ወንድሞቻችን በመሆናቸው ወደብ አልምተው እንዲጠቀሙ ፍላጎታችን ነው ብለዋል። ከዚህ ባለፈም ከ7 ዓመታት በፊት ወደ ነበረው የኢትዮጵያና ኤርትራ ግንኙነት መመለስ እንፈልጋለን ያሉት አቶ ኡስማን ለኢትዮጵያ ህዝብ ብቻ የሚሆን መውጫ መግቢያ የባህር በር ለመስጠት ኤርትራ ፍላጎት አላት ብለዋል። አቶ ኡስማን ከኢትዮጵያ ጋር በወደብ ጉዳይ ላይ በጋራ ለመስራት ፍላጎት አለን ቢሉ ወደቡን በምን መልኩ እንደሚሰጡ ግን ያሉት ነገር እንደሌለ ነው የተዘገበው። በተጨማሪም ከዚህ ቀደም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በአዋዝ ቱርክ ሚኒሶታ ተካሂዶ በነበረው 3ኛው የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ ላይ የተናገሩትን በማስታወስ አንድም ሀገር በጂኦግራፊ አቀማመጥ ምክንያት ከልማት ዕድሎች ሊገለል አይገባም ሲሉም ተናግረዋል። እንዲሁም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል ገልጸው ህጋዊ የፖሊሲ ግቧን በዲፕሎማሲያዊና በሰላማዊ ተሳትፎ እንደምታስቀጥል ቃል ገብተዋል። ኢትዮጵያ በአፍሪካ ሁለተኛ ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ያላት እንደመሆኗ በቀይ ባህርና በህንድ ውቅያኖስ ደህንነት ላይ ልዩ ትኩረት እንደምትሰጥ መግለጻቸውን አናዶል የዜና ወኪል ኢትዮጵያውያን ኤርትራውያንን በማይጥስ የዘር፣ የቋንቋ፣ የባህል፣ የሃይማኖት ወዘተ ሀረግ ተሳስሯል ያሉት የዘርፉ ምሁራን ወደቡ ሁለቱን ህዝቦች ወደ ግጭት ሊከት እንደማይገባ አሳስበዋል። ጊዜ ጥላቻውና መራራቁ የሁለቱ ሀገራት መሪዎች የፈጠሩት እንጂ ህዝቡ ዘንድ ዘልቆ የገባ ስሜት አይደለም የሚሉት ባለሙያዎቹ ተራው የኢትዮጵያ ህዝብ ለኤርትራ ህዝብ ከፍተኛ ፍቅር እንዳለው ኤርትራውያን ከኢትዮጵያ በተባበሩ ጊዜ ህዝቡ ሲችል እየደበቀቻቸው ሳይችል ስንቅ እየሰጠ በእንባ እንደሸኘቻቸው ሰው ያወቀው ፀሐይ የሞቀው ሀቅ ነው ሲሉ በሁለቱ ሀገራት መካከል ያለውን እሰጥ አገባ እንዲረግብ እያሳሰቡ ናቸው። ኢትዮጵያ የወደብ አማራጮችን በሰላማዊ መንገድ ለማግኘት እየሰራች ነው ያሉት ጠቅላይ ሚኒስትር አብይ አህመድ ይህ ካልሆነ ግን ኢትዮጵያ በመልክዓ ምድራዊ የተከለለች እንድትሆን አንፈቅድም ብለዋል። ወደብ በኃይልም በሰላም ያስፈልገናል ማለታቸው ነው የተገለጸው። በአሁኑ ወቅት ሁለቱ ሀገራት ከፍጥጫ ይልቅ በመከባበርና በጋራ አብረው ማደግ የሚችሉበትን ሁኔታ መቀየሳቸው
ወንድማማቾችና እህትማማቾች ለሆኑት የኢትዮጵያና ጎረቤት ህዝቦች ትልቅ ጠቀሜታ ሊኖረው ስለሚችል ወደብን በጋራ አልምቶ መጠቀም ተገቢ ነው ይላሉ የዘርፉ ባለሙያዎች። አሁን በአሜሪካ አደራዳሪነት ወደብ ለኢትዮጵያ ለማካፈል ፍላጎቷን ያሳየችው ሀገር ኤርትራ በምላሹ የኢትዮጵያ አየር መንገድን ጨምሮ ታላላቅ ፕሮጀክቶች ላይ ባለቤት እንድትሆን አሊያም የሚታረስ መሬት እንድታገኝ በኢትዮጵያ በኩል ግብዣ ቀርቦላት እንደነበረ የሚታወስ ነው። አሁን በምን መልኩ የወደብ ስምምነት እንደሚኖር ባይገለጽም በአሜሪካ አሸማጋይነት ወደብን በጋራ አልምቶ ለመጠቀም ሐሳብ እንዳላት ግን ከአስመራ እየወጡ የሚገኙ መረጃዎች አመላክተዋል።